ከአመታት በፊት ጥላሽ አረብ ሀገር የሄደችው ሰላም እናትሽ ናት። እትዬ ናት። አስገድዳኝ እኔ እዚህ ቤት ለመቆየት ስል ነው ያደረኩት ብለው የሚያምነኝ አይመስልሽም? አታረጊው፣ በፍጹም አታረጊው። እመኚኝ፣ አደርገዋለሁ። የፈለግሽውን አድርጋለሁ። ምን ላድርግ? ከልጅሽ ካጋቢ። ምን? አዎ ይኖራል። አድርገው። ሲኦል? እኔ ነው ሲኦል? አዎ፣ እንዳንቺ አይነት ሴት በፍጹም ለልጅ አትመጥ ነው። ያቺ አሮጊት የድሮ ሳጥን ውስጥ ወይም የድሮ እቃ ውስጥ አስቀምጠዋለች። ለእኔ ወሳኝ የሆነ ፋይል ነው። ማንም ሰው ሳይሽ ታመጭልኛለሽ። ኃይሉ ግን ይህንን ነገር ማድረግ የምችል አይመስለኝም። ወደሽ ነው የምታደርጊው። ያረግሽውን ወይዘሮ ገነት በገዛ እጇ ወጥመድ ውስጥ ገባች። ልጆቼ መጋባት የለባቸውም፣ በስጋ የማይገናኙ በእሱ አስተሳሰብ እህትና ወንድም ናቸው ብላ የፈረደችባቸው፣ ልባቸውን ያደማችው፣ አንጀታቸውን የቆረጠችው ወይዘሮ ገነት በቃል ተንኮል ወጥመድ ውስጥ ገባች። ብሌን ተስፋ እንድትቆርጥ የፍቅር ስሜቷ እንዲጠፋ ያደረገችው ተግባር ድራማዊ እንደሆነ ለዳግም እናገራለሁ። ካልሆነ ግን ዳግም እኔን እንዲያገባ እባክሽን ወትውችው፣ እባክሽን እሷን አግባ ብለሽ ፍቃደኛ እንዲሆን ጠይቂው። አለበለዚያ ግን ሚስጥርሽን ዘረግፍልሻለሁ። ጥሩ ማስረጃ፣ ጥሩ ወጥመድ እጄ ላይ ገብተሻል ወይዘሮ ገነት ስትል መልሳ ነገረቻት። አንዳንዴ ባጎረስኩ ተነከስኩ የሚባል አለ። ምንም 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 ጸጸት የማይሰማት ሁልጊዜ ከጥፋቷ የማትመለስ ከውርደቷ የማትማር ቃል። ዳግም በብሌን ከመጣሽብኝ እስከ ወዲያኛው የማሰናብትሽ፣ አንቺን ገድዬ እስር ቤት የሚገባበት አጋጣሚ ይፈጠራል። በብሌን አትምጭቢ ብሎ ደጋግሞ ቢላትም አሁን ደግሞ እናቱን አጥምዳበታለች። እኔን ታገባለህ ብለሽ አንቺ አሳምኘው ወይዘሮ ገነት በገዛችሽ መዳፌ ውስጥ ገባሽ ስትል ለወይዘሮ ገነት ሚስጥርሽን አሳልፌ እናገርብሻለሁ ስትል አስፈራራቻት። ዳግም የእናንተ መዋደድ የእናንተ መፋቀር አልተዋጠልኝም፣ ያልተፈታ ቋጠሮ ሆኖብኛል ይላል። ይህ ሁኔታ ወዴት እየሄደ ነው? ይህ ሀቅ እንዴት ነው የሚገለጸው? ይህ ሚስጥር እንዴት ነው የሚዋጠው? በጣም የሚከብድ ያልተፈታ ቋጠሮ፣ ያልተመለሰ ጥያቄ ሆኗል። በነገራችን ላይ ወይዘሮ ገነት ይህን ሀሳብ ስታስብ ገና ቃል በእርግጠኝነት ወጥመድ ታዘጋጅላታለች። ወይዘሮ ገነትን በሆነ ነገር አስፈራርታ ዳግም እሷን እንዲያገባ ወይም የወይዘሮ ገነት የሆነ ነገር ፈልጋለሁ ብሌን በቃ የዳግምን ፍቅር እርግፍ አድርጋ እንድትተው የሚል ማስፈራሪያ ትይዝባታለች ብዬ ገምቼ ነበረ። ወይዘሮ ገነት አሁን በገዛ እጇ የልጄን ልብ ሰበርኩ፣ የልጄን ልብ ሰባበርኩ፣ እምነታቸውን አጣው፣ ጭራሽ ቃል ይህ ሁሉ የእናታችሁ ድራማ ነው ብላ ከተናገረች አይኔን እንኳን ማየት አይፈልጉም። በቃ እነሱን ከልቤ እንደቆረጥኳቸው ከአንጀቴ እንዳወጣኋቸው ነው የሚቆጥሩት። ይህን ያህል እንዴት ቁማር እጫወታለሁ? ያውም ብዙ ጊዜ ያዋረደችኝ የቃል እምነትን አምኜ እንደዚህ መሆኔ፣ ብዙ ጊዜ የብሌንን መዋረድ፣ የብሌንን ልቅሶ፣ የብሌንን ሽንፈት የምትፈልገው ቃል እንዴት በሷ እጅ እዋረዳለሁ? እንዴት በሷ እጅ እያዛለሁ? በማለት ወይዘሮ ገነት ከባድ ጸጸት ውስጥ ገብታለች። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ዳግም ነው። ዳግም በማያውቀው ዓለም እየተጨነቀ ነው። ድራማ ተሰርቶበት አንተ የድራማው አንዱ አካል ነህ ተብሎ በብሌን ተፈርዶበታል። በዚህ ሁኔታ ከቀጠሉ ዳግም ብሌንን አያገኛትም። ሳሚና ብሌን የበለጠ እየተዋደዱ ውለታው እጅግ ልቧን እየገዛት መልካምነቱ እያሸነፋት ለሷ የቆመላት እውነታውን የነገራትን በማሰብ የበለጠ ፍቅር ውስጥ ልትገባ ትችላለች። ወይስ ዳግምን እናቴን እኮ አገኘው አያት ብላ የምስራቹን ትነግረዋለች። እሱን አድርጋ ከዳግም ጋር ከተመለሰች ከሳሚ ጋር ከባድ ጸብ መፈጠሩ አይቀርም። ትልቁ ጉዳይ ግን ወይዘሮ ገነት ራሷ በዘረጋችው ወጥመድ አተርፋለሁ፣ የልቤን መሻት ፈጽማለሁ፣ ልጆች እንዳይጋቡ እንዳይፋቀሩ ፍቅራቸውን ማጥፊያ ትልቅ ማስረጃ ቃልን በመሀላቸው ማስገባት ብላ የወሰነችው ውሳኔ ከባድ ጸጸት ሆኖባታል። በጣም ያሳዝናል። ወይዘሮ ገነት ይህንን ስትወስን
ቃል ምንም ይሁን ምንም ይህን ጉዳይ እንደ ወጥመድ እንደምትጠቀምበት እንዴት ይጠፋታል? በጣም የሚያሳዝን መጨረሻ። ትልቁ ጉዳይ ግን ብሌን አሁን እናቷን ሰላም እንደሆነች አውቃለች። ይህ ሁሉ የበኃይሉ ሴራ፣ ይህ ሁሉ ድራማ የበኃይሉ ተንኮል እንደሆነ ሳሚ ቁልጭ ያለውን እውነታ ነግሮባታል። እጅግ የሚያሳዝን መጨረሻ፣ እጅግ ለማመን የሚከብድ እውነታ። እናትና ልጅ በአንድ ቤት ውስጥ እየኖሩ እናትና ልጅ ልጄ ብቶኝ እናቴ ብቶኝ እየተባባሉ ሳይተዋወቁ በናፍቆት የሚጠባበቁ እውነት ልባቸው ተገናኝቶ ማስረጃና መረጃ የጠፋባቸው እውነታ ዛሬ ማረጋገጫው ተገኘ። ቃል ተዋረደች። ኦልሬዲ አሁን ቃል እናቱን ወጥመድ ውስጥ ብታስገባትም ግን ዳግም ዓይንሽን ማየትም አልፈልግም፣ ከዚህ ቤት ማርቄን ጨርቄን ሳትይ ከአጠገቤ ራቂ፣ ከዚህ ቤት ውጪ ሲላት ዳግም አስጠንቅቋታል። ወይዘሮ ገነት ግን ዳግምና እኔን ካላጋባሽን ወጥመዱን አንቺው ራስሽ ትወጊበታለሽ፣ አንቺው ራስሽ ትወድቂበታለሽ። ምክንያቱም ይህ ሁሉ ሴራ ያንቺ ነው። የብሌንን ልብ የሰበርሽው አብረን ሳናድር አብረን እንድናድር አድርገሽ የሰራሽው ድራማ። ይህን ጉዳይ ዳግምስ ቢያውቅ ምን የሚል ይመስልሻል? እናትነቱን ይሰርዝብሻል ስትል አስፈራርታታለች። በሌላ በኩል የሚገርመው ነገር አቶ በኃይሉ ቃል ወደ ወይዘሮ ገነት ቤት መሄዷ ለሱ ትልቅ የምስራች ሆኖለታል። የወይዘሮ ገነት ጎረቤት ከወይዘሮ ገነት ጋር በመጣላቷ የሚፈልገውን ማስረጃ አጥቶ ነበረ። ዛሬ ግን ቃል በእጁ አስገብተዋለች። ኦልሬዲ ማስረጃ ቃል እጅ ላይ መግባቱ ለማን ነው የሚጠቅመው? አንደኛ የሚጠቅመው ለበኃይሉ ማስረጃ ማጥፊያ ቢሆንም ሜቢ ብሌን ቃል የዳግምን ልብ ለማግኘት ይህንን ማስረጃ ልትጠቀመው ትችላለች። የአባቴ ገዳይ ማን ነው የሚለውን ጥያቄ የሚመልስበት መልስ ይኸው እኔ ልንገርህ እናቴ የደበቀች ሚስጥር ብላ ማስረጃውን ለዳግም ልትሰጠው ትችላለች። አቶ በኃይሉ ህይወቱን ገደል የሚሰድ መቀመቅ የሚወረውር ማስረጃ ነው። እንደገና አቶ በኃይሉንም ጠቀም ያለ ብርና እሱን እንደፈለገች የምታደርግበት ማስረጃም በደንብ ይዛበት እንደፈለገች ልትጫወትበት ትችላለች። ቃል በእርግጥ በኃይሉ የማይሸነፍ ከክፋቱ የማይማር ሁልጊዜ የሰዎችን ውርደት፣ ሰዎችን መጉዳት፣ ሰዎችን ማስለቀስ፣ ሰዎችን መግደል ከስህተቱ የማይማር ለእህቱና ለአባቱ ያራራ ለሌሎች ሰዎች ይራራል ማለት ዘበት ነው። ቃል ግን አንድ እርምጃ መቅደም፣ እሱን ማንበርከክ፣ እሱን መቀመቅ ማውረድ እፈልጋለሁ፣ ያስለቀሰኝን እንባ መመለስ እፈልጋለሁ የምትለው ቃል ይህ ያገኘችው ማስረጃ ለዳግም ፍቅር ይጠቅማታል ወይስ ለበኃይሉ በቀል? እሱን በቀጣይ ምዕራፍ የምናየው ነው። ዳግም እንዲያምነኝ እፈልጋለሁ፣ ፍቅሬ የእውነት እንደሆነና ለሱ ንጹሕ ፍቅር እንዳለኝ ማረጋገጫ እፈልጋለሁ ብላ ያሰበችው ቃል ይኸው እናት የደበቀችው ሚስጥር ብላ ለዳግም ሰጥታ ዳግም ጋር ጥሩ ግንኙነት እንዲኖራት ታደርጋለች ወይስ በኃይሉ ከሚገለኝ ፍቅሩ ገደል ይግባ በማለት ወስዳ ለበኃይሉ ትሰጠዋለች? በጣም አጓጊና ልብ አንጠልጣይ። ትልቁ ቋጠሮ ግን ወይዘሮ ገነት ዶክሜንቱ በእጇ እንደያዘች ደርሳባታለች። ሁለቱም ተፋጠዋል። የያዝሽው ምንድን ነው? የደበቅሽው ወዴት ነው? በማለት ቃል የሌለው መልስ። በቀጣይ ክፍል